ከሰሜን ይመጣል የተባለው ቴዎድሮስ እሱ ይሆን? ብዙዎች ኢትዮጵያን አንድ የሚያደርጋት ቴዎድሮስ ሲሆን ወይ ከሰሜን የመጣ እያሉ ነበር። ሰላም እንዴት ናችሁ? ይህ ዋርካ ኔትወርክ ነው። ዋርካ ኔትወርክን ሰብስክራይብ በማድረግ የቻናላችን ቤተሰብ እንድትሆኑ እንጋብዛለን። ዛሬ እጅግ በጣም አስደሳች ዜናዎች አሉ። የመጀመሪያው አስደሳች ዜና ተለዋጭ ቀጠሮ ተሰጥቶበት የነበረው የነ ጆን ዳንኤል ጉዳይ በስተመጨረሻ መቋጫውን አግኝቶ እነ ጆን ዳንኤል በነፃ መለቀቃቸው ዛሬ ከማለዳ ጀምሮ እየተዘገበ ይገኛል። እጅግ በጣም የሚያስደስት ዜና ነው። የፌዴራል ከፍተኛ ፍርድ ቤት አንደኛ ልዩ ከባድ ወንጀሎች ችሎት ከአየር መንገድ ጋር በተያያዘ ተከሰው የነበሩትን እነ ጆን ዳንኤልን በእስር እንዲቀጡ የወሰነ ሲሆን ነገር ግን የታሰሩት ጊዜ በቂ ስለሆነ በነፃ እንዲለቀቁ ወስኗል ማለት ነው። ፍርድ ቤቱ በተከሰሱበት የጥፋት አንቀጽ ጥፋተኛ እንደሆኑ ወስኖ ይህንን ፍርድ የሰጠ ሲሆን ነገር ግን የአቃቤ ሕግን የጥፋት ማክበጃና የተከሳሾችን የጥፋት ማቅለያ አጢኖ ነው መልስ የሰጠበት ማለት ነው። እጅግ በጣም የሚያስደስት ነው። ፍርድ ቤቱ ተከሳሾቹ በተከሰሱበት የጥፋት አንቀጽ ጥፋተኛ እንደሆኑ ወስኖ ይህንን ፍርድ የሰጠ ሲሆን ለዚህም ደግሞ አንደኛ ተከሳሽ ጆን ዳንኤልን 1 ዓመት ከ4 ወር እንዲታሰር የወሰነበት ሲሆን ይህ ማለት ደግሞ ጆን ዳንኤል የታሰረው 2016 ሐምሌ 16 ስለሆነ ይህ ማለት በአጠቃላይ የታሰረበት ጊዜ 1 ዓመት ከ4 ወር ሞልቷል ማለት ነው። የተከሰሱበት የጥፋት አንቀጽ ቀላል ቅጣትን የሚያስወስን ስለሆነም ጆን ዳንኤል በ1 ዓመት ከ4 ወር እንዲቀጣ ተወስኖበት 1 ዓመት ከ4 ወር ያክልም ስለታሰረ አሁን በነፃ እንዲለቀቅ ተወስኖለታል ማለት ነው። ሁለተኛና ሶስተኛ እንዲሁም ሶስተኛ ተከሳሾች ደግሞ በ8 ወር እስራት እንዲቀጡ ተወስኖባቸው ነበረ። እነሱም ደግሞ በቂ እስራት ወይም ደግሞ ከዛ በላይ ታስረው ስለነበረ እነሱም እንደዚሁ በነፃ እንዲለቀቁ ተወስኗል ማለት ነው። እንዲሁም አራተኛ ተከሳሽ በ10 ወር የእስር ቅጣት እንዲቀጣ ተወስኖበት ነበረ ማለት ነው። አራተኛ ተከሳሽ ደግሞ ማለት ኤልያስ ድሪባ ወይም ደግሞ በቀድሞ ስሙ ዳዊት ድሪባ በመባል የምናውቀው ሰው ነው ማለት ነው። እጅግ በጣም የሚያስደስት ነው። እስካሁን ባለ መረጃ ከጆን ዳንኤል ውጪ ሌሎች ተከሳሾች ነፃ የሚወጡበትን ወረቀት በዛሬው ዕለት እየጨረሱ እንደሚገኙና ወደ ቤታቸው ለመሄድም እየተሰናዱ እንደሆነ የተነገረ ሲሆን ጆን ዳንኤል ደግሞ ከ15 ቀን በኋላ እንደሚለቀቅ ወይም ደግሞ ከዛ በፊት የሚለቀቅበት ሁኔታዎች ከተፈጠሩም መረጃውን ወደ እናንተ የምናደርስ ይሆናል። እጅግ በጣም የሚያስደስት ነገር ነው። አንዳንድ ጊዜ ባለማስተዋል የምንወስናቸው ውሳኔዎች ከባድ ዋጋን ያስከፍሉናል። በሰዓቱ እነ ጆን ዳንኤል ነገሮችን በዝግታ ያዩ አይመስልም ነበረ። ነገሮች በፈጠነ ሁኔታ ነበር የሆኑት። ነገር ግን ሁሉም ነገር ለበጎ ነው። በስተመጨረሻ በነፃ እንዲለቀቁ መወሰኑም ለነ ጆን ዳንኤል ቤተሰቦች እንዲሁም ደግሞ ለጆን ዳንኤል አክባሪዎች፣ ተከታዮች በሙሉ እንኳን ደስ አላችሁ። ጆን ዳንኤል፣ ናዮ እንዲሁም ደግሞ ሌሎቻችሁ አብራችሁ በእስር ከነሱ ጋር ያሳለፋችሁ በሙሉ እንኳን እግዚአብሔር በነፃ ወደ ቤታችሁ እንድትመለሱ አደረጋችሁ እንላለን። እኛ እንደ ዋርካ ኔትወርክ ደስታችንን እንገልጻለን። ይህ የመጀመሪያው እጅግ በጣም አስደሳችሁ ዜናችን ነው። ሌላው አስደሳች ዜናችን የኢትዮጵያ ብሔራዊ ቡድን ከ22 ዓመት በኋላ ለአፍሪካ ዋንጫ እጩ ሆኗል። ከ17 ዓመት በታች የታዳጊዎች የኢትዮጵያ ብሔራዊ ቡድን ኳስ ተጫዋቾች ትናንትና ከኬንያ አቻቸው ጋር 3-0 በሆነ ውጤት የኬንያ አቻቸውን ረትተው ለአፍሪካ ዋንጫ እጩ ሆነዋል። እጅግ በጣም የሚያስደስት ነው። የወደፊትንም ደግሞ የኢትዮጵያን የእግር ኳስ እጣ ፋንታ የሚያመላክት ነው። ተስፋ እንዳለንና ወደፊት ብዙ እንጠብቅም ጭምር የሚያነሳሳ ነው። ይህ እጅግ በጣም የሚያስደስት ሌላኛው ዜናችን ነው። ሌላው አስደሳች ዜናችን ደግሞ ማልበርግ ነው። ይቺ የምትመለከቷት የ15 ዓመት ልጅ የመጀመሪያዋ ከማልበርግ ያገገመች ልጅ ስትሆን ከዛ በኋላም በትናንትናው ዕለት በወጣው መረጃ ብዙ ሰዎች እያገገሙ እንደሚገኙና ሌሎች ምርመራ የተደረገላቸውም ከማልበርግ ነፃ መሆናቸው ተረጋግጧል። ይህ በጣም እጅግ የሚያስደስት ነው። እጅግ በጣም ከባድ ነገር ነበር እየመጣብን የነበረው። እግዚአብሔር ከእንደዚህ አይነት መቅሰፍት ይጠብቀን። የማልበርግ የተሰኘ በሽታ ህዳር 5 ጂንካ ላይ የማይገኘቱ ይፋ ከሆነ ጊዜ በኋላ እጅግ በጣም አስጊ ሁኔታ ውስጥ ነበርን። ወደ ሐዋሳም ጭምር የመዛመት ሁኔታም ተፈጥሮ ነበረ። አሁን ላይ በማልበርግ የተያዙ ሰዎች እያገገሙ እንደሚገኙና መፍትሄ እየተገኘለት እንደሆነም እየተገለጸ ይገኛል። ነገር ግን አሁንም የጥንቃቄ ሁኔታ እንደቀጠለ ነው የሚሆነው። እጃችሁን መታጠብ እንዲሁም ደግሞ እነዚህን የማልበርግ ምልክቶች የምታዩ ከሆነ በአፋጣኝ ወደ ጤና ማዕከል እንድትሄዱ እናሳስባለን ማለት ነው። ሌላው ከጤና ጋር በተያያዘ በትናንትናው ዕለት አዲስ መረጃ ወጥቶ ነበረ። የኤችአይቪ ኤድስ በኢትዮጵያ በከፍተኛ ሁኔታ መስፋፋት ነው። ኤችአይቪ ኤድስ በከፍተኛ ሁኔታ ኢትዮጵያ ውስጥ እየተስፋፋ ነው እየተባለ ነው። በ90ዎቹ ውስጥ ኢትዮጵያ ውስጥ ብዙዎችን ያላሳዳጊ ያለ ጧሪ ያስቀረው ኤችአይቪ በህዝቡ መዘናጋት በድጋሚ ኢትዮጵያ ውስጥ በከፍተኛ ሁኔታ እየተስፋፋ ነው። በየአመቱም 9560 ሰዎች እየሞቱ ይገኛሉ። በአሁኑ ሰዓትም የተያዙ ሰዎች 6139 መድረሳቸውንና ከፍተኛ ስርጭት የታየበት አዲስ አበባ 3.14% መድረሱም ተገልጿል። የኢትዮጵያ ህብረተሰብ ጤና ኢንስቲትዩት አዲስ ባደረገው ጥናት
በተለይም የአፍላ ወጣት ሴቶች የኤችአይቪ ስርጭት 1.7% መድረሱና ይህም ከፍተኛ ቁጥር መሆኑን ገልጿል። ከ15 እስከ 24 ዓመት የሚሆኑት በበሽታው የተያዙ ሰዎች 31% ሲሸፍኑ ከ25 እና ከዛ በላይ አዋቂዎች ደግሞ 51% ይሸፍናሉ ተብሏል። ይህ መረጃ ለሁላችንም የሚጠቅም ሆኖ ሳለ ለወጣቶች ደግሞ በከፍተኛ ሁኔታ እንዲደርስና ወጣቶች ከፍተኛ የሆነ ጥንቃቄ እንድታደርጉ እናሳስባለን። ተረፈ እግዚአብሔር ከእንደዚህ አይነቱ መቅሰፍት ሁላችንንም ይጠብቅ። ከ600 ዓመት በፊት ይመጣል ተብሎ የተተነበየለት ቴዎድሮስ አዶናይ ይሆን? እስቲ አዶናይ ያለውን ሰምተን እንመለስ። እንደምትመለከቱት ነው። እስቲ ይህንን ጉዳይ ወደፊት የምናየው ይሆናል። በዚህ ጉዳይ ምን ትላላችሁ? ከቅርብ ጊዜ ወዲህ በብዙዎች ተወዳጅነትን ያገኘው ብዙ ተከታዮችንም እያፈራ የሚገኘው አዶናይ ከሰሜን ይመጣል የተባለው ቴዎድሮስ እሱ ይሆን? 2 ሚሊዮን ቪው ያለውና ስንት ሚሊዮን ቪው ያለው ማበይቴና ፋሚሊ ከልቤ ነው። ዛሬ እኔ እንደዚህ አይነት ቪዲዮ ሰርቻለሁ፣ ግን ከልቤ ደበረኝ ማለት ነው። በጣም ደበረኝ። ሌላው የሱራጃ ጉዳይ ነው። ሱራጃ የቲክቶክ አዋርድ ምሽት ዕለት ባለቀቀው ቪዲዮ ምክንያት ጭላሎ ፉድ ኮምፕሌክስ እና ኦኬ ፓስታ ቃል የገቡልኝን ነገር አላደረጉልኝም የሚል ቪዲዮ ለቆ ነበረ። እንደምትመለከቱት ነው። በዚህ ቪዲዮ የተነሳ አንዳንድ ግርግሮች ተነስተው ነበረ። ነገር ግን በስተኋላ ጭላሎ ፉድ ኮምፕሌክስ የኦኬ ፓስታን ቻሌንጅ ለብዙ ቲክቶከሮች ሰጥቶ እንደነበረና ሱራጃና ዮንዚማ አብረው የሰሩትን የኦኬ ፓስታ ቻሌንጅ ደግሞ ገንዘብ ተከፍሏቸው እንደ ማንኛውም ቲክቶከር የፕሮሞሽን ስራቸውን ሰርተው እንደተለያዩና ነገር ግን የኦኬ ፓስታ ቻሌንጅን የማሸነፉ ጉዳይ አብዛኛው ቮት ተሰጥቶ የነበረው ለህብረተሰቡ ስለሆነና ሱራጃ ደግሞ ያንን ማሟላት ስላልቻለ ሽልማቱን እንዳላገኘ ነገር ግን እነሱ የፕሮሞሽኑን ክፍያ አድርገውለት ጨርሰው እንደነበረ ተነግሮ በትናንትናው ዕለትም ብዙ ቲክቶከሮች በተሰበሰቡበት ይህንን ጉዳያቸውን ፈተውት እርቅ ፈጥረዋል። ዋናው ነገር እርቅ መፈጠሩና ሰላም መውረዱ ነው። ሌላው ሱራጃ ያው እንደሚታወቀው በቅርብ ጊዜ ውስጥ ተወዳጅነትን ያገኘና ቻችን አፍ ውስጥ የቀረውን ሰላም ነው የምትለዋን ቻሌንጅ ያስጀመረልን ወጣትም ጭምር ነው። ገና ታዳጊ ጎበዝ ልጅ ነው። ስለዚህ ልናበረታታውና ልንደግፈው ነው የሚገባው። ሌላው ቲክቶክ ክሬቲቭ አዋርድ በጭላሎ ፉድ ኮምፕሌክስ እና በኦኬ ፓስታ እንዲሁም በሱራጃ መካከል ያለውን ጉዳይ ሰላም እንዴት ናችሁ? የጂ ፓርቲ ቲክቶክ ክሬቲቭ አዋርድ 2025 ላይ ከነበሩ ቻሌንጆች ውስጥ አንዱ የሆነው የጭላሎ ፉድ ኮምፕሌክስ ቻሌንጅ እንደነበር ሁላችንም እናውቃለን። ታዲያ በሰሞኑ ሲዘዋወር የነበሩ አንዳንድ አስተያየቶችን ተመልክተናል። ስለሱም እንግዲህ ግልጽ የሆነ መግለጫዎችን ለመስጠት ተመልሰን መጥተናል። እጩ ተወዳዳሪ ሆነው ይህንን ቻሌንጅ ተቀላቅለው ቪዲዮቻቸው ወደ ቮቲንግ እንዲተላለፍ መስፈርቶቹ ምን እንደሆኑ በባለፈው ቪዲዮቻችን የገለጽን ሲሆን እሱም መስፈርት አሟልተው እንግዲህ ወደ ቮቲንግ ተላልፈው ቪዲዮቻቸው ከኮንተንት አይዲያ ከክሬቲቪቲ በተጨማሪ ዋነኛው 70% የህዝብ ድምጽ ማግኘት እንደሆነ አስጠንቅቀን ተናግረናል። ቻሌንጁን ከተሳተፉት ኮንተንት ክሬተሮች መካከልም ሱራጃ አንደኛው ሲሆን ሱራጃም ይህንን ቻሌንጅ እንዲቀላቀል ያደረገው የጂ ፓወር ቲክቶክ ክሬቲቭ አዋርድ 2025 አዘጋጆች ቲም ሲሆን እንግዲህ እሱን ኮሚኒኬት ከማድረግ ጀምሮ የኮንተንት አይዲያው፣ የቪዲዮ ቀረጻው፣ የኤዲቲንግ ስራው እንዲሁም የሙዚቃ ቅንብሩ ሳይቀር በጂ ፓወር ቲክቶክ ክሬቲቭ አዋርድ አዘጋጆች የተሰራ። ይህም የተደረገበት ምክንያት እንግዲህ ሌሎች ሰዎችም ይህንን ቻሌንጅ ቪዲዮቻቸውን እየሰሩ እንዲቀላቀሉ በማሰብ ነው። ታዲያ ከላይ ከጠቀስኩት በተጨማሪ ሱራጃ የሰራው ቪዲዮ በራሳችን ስቱዲዮ ውስጥ ሲሆን ቪዲዮውን የሰራው ሱራጃ፣ ሙዚቃውን ያቀናበረው ደግሞ ዮንዚማ እንደ ማንኛውም ማስታወቂያ ሰሪ ኢንፍሉዌንሰርና ኮንተንት ክሬተር ስራቸውን ሰርተው ቪዲዮቻቸውን በራሳቸው ፔጅ ላይ ፖስት አድርገው የማስታወቂያ ክፍያቸውን ተቀብለዋል። ይህንን ቪዲዮ ሰርቶ ጥሩ ኢንጌጅመንት ማግኘት ብቻ ወደ አሸናፊነት ሊስት እንደማይወስድ የ70% የህዝብ ድምጽ የግድ እንደሚያስፈልግ በጥብቅ አስረግጠን ተናግረናል። የሰራውን ቪዲዮ ፖስት ተደርጎ ቫይራል ወጥቶ እጅግ ጥሩ ቪዎችና ኢንጌጅመንት አግኝቷል። እኛም አይተነው ወደነዋል። ነገር ግን ያገኛቸው ቪውና ኢንጌጅመንቶች ብቻ ለአሸናፊነት ብቁ እንደማያደርግ 70% የህዝብ ድምጽ እንደሚያስፈልግ ያም ማለት አድናቂዎቹን፣ ወዳጆቹን፣ ተከታዮቹን ቮት እንዲያደርጉት እንዲጠይቅ በተደጋጋሚ ነግረነዋል። ከዛም እንግዲህ ቮቲንግ ሲጠናቀቅ ሱራጃ በአጠቃላይ ያገኘው የህዝብ ድምጽ ወይንም የቮት ነበር 772 ብቻ ነበር። ይህም እንግዲህ ቶፕ 10 ውስጥ ለመግባት በቂ የህዝብ ድምጽ አላገኘም ማለት ነው። ታዲያ እንደ አዋርዱ አዘጋጅ በቻሌንጁ የተሳተፉትን ሱራጃን ጨምሮ ሌሎች ኮንተንት ክሬተሮችን እናደንቃለን። የተለያዩ ኮንተንቶችን ለመፍጠር ክሬቲቭ የሆኑ ቪዲዮዎችን ለመስራት ቻሌንጆችን ለመሳተፍ እጅግ ብዙ ጥረትና ጊዜ እንደሚጠይቅ እናውቃለን። እሱንም እናከብራለን። ሁሉም ድምጽ መስጠትና ዳኝነት የተከናወነው በዳኞች ኮሚቴ እንዲሁም በጂ ፓወር ቲክቶክ ክሬቲቭ አዋርድ አዘጋጆች ብቻ ነው። ታዲያ ጭላሎ ፉድ ኮምፕሌክስ የዳኝነት ሂደት ውስጥ እንደሌለበት ለማሳወቅ እንወዳለን።
በዚህ ዙሪያ ያሉ ስሜቶችን እንረዳለን። እኛም ያንን ተረድተን እንግዲህ አፕሮች ለማድረግ ለማውራት ኮሚኒኬት ለማድረግ ሞክረን ነበረ። ነገር ግን ምንም አይነት ምላሽ እያገኘን አይደለም። ታዲያ አሁንም ቢሆን እኛ ኮሚኒኬት ማድረግ እንደሚችልና ያለንበትም ድረስ መጥቶ ያለውን ችግር ተነጋግረን መፍታት እንደምንችል ከወዲሁ ማሳወቅ እንወዳለን። ጭላሎ ፉድ ኮምፕሌክስም እንግዲህ በእጅጉ ክሬቲቪቲን የሚያበረታታ ከዚህ በኋላም የተለያዩ ቻሌንጆችን እያዘጋጀ የተለያዩ ክሬቲቭ የሆኑ ኮንተንት ክሬተሮችን መደገፍ ወይንም ማበረታታት የሚፈልግ ድርጅት። ሱራጃን በቀጥታ ያናገርነው የጂፓወር ቲክቶክ ክሬቲቭ አዋርድ አዘጋጅ ቲም ሲሆን ታዲያ ያሉትን ችግሮች ሲኖሩ በቀጥታ ማናገር የሚችለው የጂፓወር ቲክቶክ ክሬቲቭ አዋርድ አዘጋጅ ቲሙን ነው። ጭላሎ ፉድ ኮምፕሌክስን ጨምሮ ሌሎች አጋር ድርጅቶቻችንን በቀጥታም ሆነ በተዘዋዋሪ ያለአግባብ ስማቸውን ማጥፋት ትክክል እንዳልሆነና በሕግም እንደሚያስጠይቅ በትህትና ለመግለጽ እንወዳለን። ህዝቡም ይህንን ተረድታችሁ እንግዲህ የተለያዩ ቻሌንጆችን የሚያዘጋጁ ድርጅቶች ክሬቲቪቲን ለማበረታታትና ለመደገፍ መልካም ሀሳብን ይዘው የመጡና እንደዚህ አይነት መልካም ስራን የሚሰሩ ድርጅቶችን እኛም ማበረታታት እንዳለብን እንዲሁም ደግሞ ኮንተንት ክሬተሮች እንደዚህ አይነት ቻሌንጆችን በመቀላቀል የራሳችሁን ክሬቲቪቲ የምታሳድጉበት ታለንታችሁን ለህዝብ የምታሳዩበት የራሳችሁን አቅም የምታዩበት የምትፈትኑበት ማሸነፍ መሸነፍ ሳይሆን ራሳችሁን የምታሳድጉበት ስለሆነ እነዚህን ነገሮች በበጎ መልኩ እንድታዩት እንመክራለን። ሱራጃም ወደፊት ድጋፍ ከፈለገ በደስታ ከሷ አጠገብ ለመቆም ለማገዝና ለመርዳት ፈቃደኞች ነን። በመጨረሻም እንግዲህ ቻሌንጁን ለተቀላቀሉ ቪዲዮቻቸውን ለሰሩ ድምጽ ለሰጡ እንዲሁም ደግሞ ቻሌንጁ አስደሳች እንዲሆን ላረጉ እጅግ አድርገን እናመሰግናለን። በዚህ መልኩ አብራርተውታል። እጅግ በጣም ደስ የሚል ነገር ነው። የምንወደው ሰላም ነው፣ የምንፈልገው ሰላም ነው። ሀገራችንን ሰላም ያድርግልን፣ ህብረተሰባችንን ያዋድልን፣ ያፋቅርልን ባዮች ነን። ዋርካ ኔትወርክን ሰብስክራይብ ማድረግ፣ ላይክ፣ ሼር እንዲሁም ሀሳብ አስተያየታችሁን ኮመንት ሴክሽን ላይ እንድታስቀምጡልን እንጋብዛለን። መልካም ቀን።